በእያንዳንዱ ሴት የውስጥ ዓለም ውስጥ ተፈጥሮ የፈጠረችው ድንቅ የእንቁት ዑደት አለ። ይህ ዑደት ከወር አበባ መምጣትና መሄድ የዘለለ ጥልቅ ምስጢርን ይዟል። ከነዚህ ምስጢሮች መካከል ደግሞ ዋነኛው ኦቪዩሽን ወይም የእንቁላል መውጣት ነው። ይህ ሂደት ለእርግዝና መሰረት ከመሆኑም በላይ ለአንዲት ሴት አጠቃላይ የሆርሞን ሚዛን፣ ስሜታዊ ሁኔታና የረጅም ጊዜ ጤና ወሳኝ ሚና ይጫወታል። ብዙ ሴቶች ይህን ወሳኝ ወቅት በበቂ ሁኔታ አይረዱትም። መቼ እንደሚከሰት፣ ምን ምልክቶች እንዳሉትና ለምን ማወቁ አስፈላጊ እንደሆነ ግልጽ ላይሆን ይችላል። ዛሬ የሳይንስን ጥልቅ ሁኔታዎችና የዘመናችን መረጃዎች በመጠቀም የእንቁላል መውጫ ቀናቱን እንዴት በትክክል መለየት እንደሚችሉ፣ የሰውነታችሁን ቋንቋ እንዴት ማንበብ እንዳላችሁ እና ይህ እውቀት በሕይወታችሁ ላይ ምን ያህል አዎንታዊ ለውጥ እንደሚያመጣ ደረጃ በደረጃ እናያለን። ይህ መረጃ ለእርግዝና ብቻ ሳይሆን ለአጠቃላይ ጤናችሁ፣ ለቤተሰብ እቅዳችሁ ወይም በቀላሉ ስለ ራሱ የሰውነት አሰራር ለመረዳት እጅግ አስፈላጊ ነው። አብራችሁን ቆዩ። በተለይ በቪዲዮ መጨረሻ ላይ አስፈላጊ የሆኑ መልእክቶችን ስለማስተላለፍ እስከ መጨረሻው ተከታተሉት። በመጀመሪያ ኦቪዩሽን ማለት ምን ማለት እንደሆነ እንመልከት። ኦቪዩሽን ማለት የሴቷ የመራቢያ አካል ዋነኛ ክፍል የሆነው ኦቫሪ ወይም የእንቁላል ከረጢት ሙሉ በሙሉ የዳበረና ለመዳበር ዝግጁ የሆነ እንቁላል ወይም ኦቪዩም ወደ ማህፀን ቱቦ የሚለቅበት ሂደት ነው። ይህ እንቁላል የወንድ ዘር ወይም ስፐርም ካገኘ ይዳብራል፣ ካላገኘ ግን ከወር አበባ ጋር አብሮ ይወጣል። ኦቪዩሽን የሚከሰተው በአብዛኛው በ28 ቀናት የዑደት ጊዜ ውስጥ የወር አበባ ከመጀመሩ 14 ቀናትን ቀደም ብሎ ነው። ነገር ግን የሁሉም ሰው ዑደት አንድ አይነት ስላልሆነ ይህንን ቀመር መለየት እጅግ በጣም አስፈላጊ ነው። ኦቪዩሽን የሚከሰተውን ቀን ለማወቅ ሁለት አይነት ሁኔታዎችን እንመልከት። አንደኛ፣ መደበኛ ዑደት ላላችሁ ወይም ዑደቱ 28 ቀን ከሆነ ኦቪዩሽን የሚከሰተው ከወር አበባ የመጀመሪያ ቀን ጀምሮ በ14ኛው ቀን አካባቢ ነው። የወር አበባችሁ በፈሰሰበት የመጀመሪያ ቀን ላይ 14 ቀናትን በመደመር ቀኑን ማግኘት ትችላላችሁ። ለምሳሌ የወር አበባ የጀመረው ሰኞ ከሆነ ከሁለት ሳምንት በኋላ ያለው ሰኞ የኦቪዩሽን ቀን ሊሆን ይችላል። ይህ ቀን ለሴቷ እጅግ በጣም ምርታማ ቀን ይባላል። ልብ ይበሉ፣ ይህ ቀን ምርታማ ይባል እንጂ ከ11ኛው ቀን ጀምሮ ግንኙነት ከተደረገ እርግዝና ሊከሰት ይችላል። ወንድ ልጅ ለመውለድ የሚረዳ ወቅት በባህላዊም ሆነ በተወሰኑ ሳይንሳዊ ግምቶች መሰረት ኦቪዩሽን በሚከሰትበት ቀን በተለይ በ14ኛው ቀን ግንኙነት ማድረግ የወንድ ዘር ወይም ዋይ ስፐርም ከሴቷ እንቁላል ጋር የመገናኘት እድሉ ከፍተኛ በመሆኑ ወንድ ልጅ የመጸነስ እድልን ይጨምራል ተብሎ ይታመናል። ሴት ልጅ ለመውለድ የሚረዳ ወቅት የሴት ዘር ወይም ኤክስ ስፐርም ከወንድ ዘር ይልቅ ረጅም ጊዜ በሴቷ አካል ውስጥ የመቆየት ችሎታ አለው። ስለዚህ ከኦቪዩሽን ቀን በሁለት ወይም በሶስት ቀናት ቀደም ብሎ በ11ኛ ወይም 12ኛ ቀን ግንኙነት ማድረግ የሴት ዘር ብቻ በህይወት በመቆየት ከእንቁላል ጋር የመገናኘት እድሉ ከፍተኛ በመሆኑ ሴት ልጅ የመጸነስ እድልን ከፍ ያደርጋል ተብሎ ይገመታል። ስለዚህ ጉዳይ በጥልቀት ለመረዳት የባለፈውን ቪዲዮ እንደ ምርጫችን ወንድ ወይም ሴት መውለድ እንችላለን የሚለውን ተመልከቱ። መደበኛ ያልሆነ ዑደት ላላችሁ ዑደቱ ከ28 ቀን በላይ ለምሳሌ 30 ወይም 32 ቀን ከሆነ ሁልጊዜም ከሚቀጥለው የወር አበባ 14 ቀናትን ወደ ኋላ በመቁጠር ማግኘት ይቻላል። ለምሳሌ ዑደቱ 30 ቀን ከሆነ 30 ሲቀነስ 14 16ኛው ቀን ላይ ኦቪዩሽን ይሆናል ማለት ነው። በዚህ ሁኔታ 16ኛው ቀን ለወንድ ልጅ መጸነስ ምቹ እንደሆነ ይታመናል። 13ኛው እና 14ኛው ቀን ደግሞ ለሴት ልጅ መጸነስ ተመራጭ ቀናት ናቸው። ዑደቱ 32 ቀን ከሆነ 32 ሲቀነስ 14 18ኛው ቀን ላይ ኦቪዩሽን ይሆናል። በዚህ ሁኔታ 18ኛው ቀን ለወንድ ልጅ መጸነስ እንደ ምቹ ቀን ይወሰዳል። 15ኛው እና 16ኛው ቀን ደግሞ ለሴት ልጅ መጸነስ ምቹ ቀናት እንደሆኑ ይገመታል። ኦቪዩሽን የሚከሰትበትን ጊዜን የምናውቅባቸው ሌሎች ምልክቶች፣ አንደኛው የሰውነት ሙቀት ለውጥ ነው። ኦቪዩሽን በሚከሰትበት ጊዜ የሰውነቱ ሙቀት በትንሹ ይጨምራል። ስለዚህ በየቀኑ ጠዋት በተርሞሜትር መለካት ለዚህ ይረዳል። ሁለተኛው የማህፀን ፈሳሽ ነው። ይህ በጣም አስተማማኝ ምልክት ነው። ኦቪዩሽን በሚቀርብበት ጊዜ ፈሳሹ እንደ ጥሬ እንቁላል ነጭ ይለጠጣል፣ ይንሸራተታል፣ ግልጽ ይሆናል። ሶስተኛው የሆድ ህመም ነው። አንዳንድ ሴቶች በእንቁላል መውጫ ጊዜ በታችኛው የሆድ ክፍል ላይ መጠነኛ ህመም ወይም ምቾት ማጣት ይሰማቸዋል። ይህንን ቀን ማወቅ ለምን ያስፈልጋል? ኦቪዩሽንን ማወቅ ሁለት ዋና ጥቅሞች አሉት። አንደኛ ለእርግዝና
ልጅ ለመውለድ የሚፈልጉ ጥንዶች ኦቪዩሽን በሚከሰትበት የ5 ቀን መስኮት ወይም ኦቪዩሽን ከመድረሱ 4 ቀን በፊት እና ኦቪዩሽን ቀን ውስጥ ግንኙነት ማድረጋቸው የእርግዝና እድልን በእጅጉ ይጨምራል። ሁለተኛ፣ ለቤተሰብ እቅድ። እርግዝና የማይፈልጉ ሴቶች ደግሞ ይህንን የኦቪዩሽን ጊዜ በመለየት በዚያ ወቅት ጥንቃቄ ማድረግ ይችላሉ። ኦቪዩሽንን መለየት ልምምድ ይጠይቃል። ምልክቶቹን በየወሩ በመከታተል የራሱን ዑደት ማወቅ ይችላሉ። ሆኖም መደበኛ ያልሆነ የወር አበባ ካሎት ወይም የጤና ችግር ከተሰማው የሕክምና ባለሙያ ማማከር በጣም አስፈላጊ ነው። ይህ ቪዲዮ መረጃ ለመስጠት ብቻ ታስቦ የተዘጋጀ ነው። እንደዚህ አይነት ሳይንሳዊ መረጃዎች ለብዙዎች መድረስ ስላለባቸው ላይክ እና ሼር ያድርጉ። ስለ ጤናው ያላችሁን ጥያቄ በኮሜንት ላይ አስቀምጡልን። ለተጨማሪ አስተማሪ ቪዲዮ ቻናላችንን ሰብስክራይብ ማድረጉን አይርሱ። ሰላም ለጤናችሁ ይሁን። መልካም ቆይታ።